ሰላም እንዲስቆያችሁ ውድ የናት ሚዲያ ቤተሰቦች አዳዲስ መረጃዎች ይዘናል። የሰዓቱን ሰብስክራይብ አድርጉ። ኢራን እንግዲህ በሳውዲ የሚገኘውን የአሜሪካ ኤምባሲ መታለች። እንደዚሁ በርካታ ሰበር መረጃዎች ሰምቷል። ፈረንሳይም ወደ ጦርነቱ ተቀላቅላለች። ዶክተር አብይም እንደዚሁ ከነ ሳውዲ ከነ ኳታር ጎን እንደሆኑም ጭምር ገልጸዋል። እነዚህና በርካታ ጉዳዮችን የምናነሳበት የሰዓቱ መረጃችን ጀምሯል። እናንተ እስከ መጨረሻው ተከታተሉን። መልካም ቆይታ። ሰበር መረጃ ተሰብቷል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች በኢራን ተመቷን የተባለው ምን ያክል የሰው ጉዳት ህይወቱ አለፈ የሚለው እስካሁን ግልጽ ባይሆንም፣ ነገር ግን በሳውዲ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች መመታቱን ፎክስ ኒውስ እና የተለያዩ ዓለም አቀፍ ሚዲያዎች እየዘገቡት ነው የሚገኙት። ነገር ግን ዜጎች ይጎዱ አይጎዱ እስካሁን ግልጽ ወይም ይፋ እንዳልተደረገ ነው መረጃዎች ወጡ የሚገኙት። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ወደ ጦርነቱ እንደሚገቡ በግልጽ ገልጸዋል ማለት ነው። እንግዲህ በባህረ ሰላጤው ያሉ የጦር ማዘዣ ጣቢያዎችም ወደ ጥቃት እንዲገቡ ትዕዛዝ አስተላልፏል የተባለው የመከላከል እንደዚሁም ደግሞ ጥቃት የማድረስ እርምጃ እንዲወስዱን የገለጹት በትናንትናው ዕለት እንደዚሁ ዩናይትድ ኪንግደም ወደዚህ እንደምትገባና እንደዚሁም ጥቃት መሰንዘር ፍላጎትም እንዳላት እንደዚሁም አሜሪካ የጦር ማዘዣ እንድትጠቀም ፈቃድ መስጠቷ የሚታወስ ጉዳይ ነው። ፈረንሳይም ተከትላለች። ዶክተር አብይ አህመድ ወደ ኳታር እንደዚሁም ደግሞ ወደ ኩዌት በመደወል በደረሰው ጉዳት ያላቸውን ድጋፍ ገልጸዋል ነው የተባለው። በዚህም እንግዲህ ከጎናቸው እንደሆኑና እንደዚሁም የተሰማቸውንም ሀዘን መግለጻቸው ነው የተነገረው። በባህረ ሰላጤው ያሉ ሀገራትን ማስለው በተለይ ደግሞ በኳታር እንደዚሁም ጉዳት መድረሱ ይታወቃል። በትናንትናው እና ከሰሞኑ በኢራን ጥቃት ማለት ነው። እንግዲህ ከዚህ ጋር በተገናኘ ነው ከኳታር ጎን ነን፣ ሰላም እንዲመጣ አብረን እንሰራለን ሲሉ ነው የገለጹት። ኢትዮጵያ ከኳታር ሰላም ከዚህ ጋር በተገናኘ ግን አሁንም ጥቃቶች እንደቀጠሉ የሚገኙት የባህረ ሰላጤው ሀገራት እነ ኳታር፣ እነ ዱባይ፣ እነ ኩዌትን ጨምሮ ማለት ነው እነ ሳውዲም ጭምር ከባድ የሆነ ስጋት ውስጥ ናቸው። እንደዚሁም ደግሞ የአየር መከላከያ ሚሳይሎችም እጥረት እንደገጠማቸው የተነገረው። በተለይ ኳታር ለ3 ወይም ለ4 ቀን ብቻ ነው የአየር መቃወሚያ ያላት እየተባለም ነው የሚገኘው። ከዚህ ጋር በተገናኘ በድጋሚ ማለት ነው በምስሉ እንደምትመለከቱት የአሜሪካን ጀቶችም እንደዚሁ ኳታር መጣሏም ነው የተነገረው። ይህ ግን የተፈጸመው በስተት እንደሆነ ይቅርታም እንደጠየቁት ነገር ግን 3 አብራሪዎችም በሰላም ወደ መሬት መውረዳቸው በፓራሹት ማስረው ጉዳት እንደደረሰባቸው ጭምር ነው የተነገረው። ነገር ግን በስተት እንደሆነ ኳታር አምናለች፣ ይቅርታም ጠይቃለች። የኢራኑ ጀነራል አንድም ጠብታ ነዳጅ አታገኙም ሲሉ እየዛቱ ነው የሚገኙት። የኢራን ጀነራል እንዳሉት ከሆነ ምንም አይነት በሆርሙዝ ሰርጥ ላይ ምንም አይነት ነዳጅ አይተላለፍም ሲሉ የገለጹት። እንዲሁም በትናንትናው ዕለት አንድ ነዳጅ ጫነች መርከብ መመታቷም ጭምር ነው የተነገረው። የነዳጅ ዋጋ እስከ በበርሜል $200 እንደሚደርስ የተነገረው። አሁን $90 ደርሷል። ወደ 9% ጭማሪ ማሳይቷን የተባለው። ከዚህ ጋር በተገናኘ ግን እንደዚህ የሚሆን ከሆነ አውሮፓና ሲሁም ደግሞ አሜሪካ በዚህ ጉዳይ ምንም አይነት እንደማይደራደሩና ኢራን ላይ ከፍተኛ የሆነ ጥቃት እንደሚሰነዝሩ የተነገረ የሚገኘው። ከዚህ ጋር በተገናኘ ፈረንሳይም ወደዚህ ጥቃት እንደምትገባም እየገለጸች ትገኛለች። በትናንትናው ዕለት ብሪታንያ መግባቷ ይታወሳል እና ለኢራን ትልቅ ስጋት ይዞባት እንደሚመጣ ግን እየተነገረ ነው የሚገኘው። አሁንም ኢራን ግን መስመሩን ዝግ እንደሆነ እንደሚቀጥል ገልጻለች። ኤሚሬትስ አንድ አስደናቂ ውሳኔ ወስናለች። ለእንግዶች የሚቆዩበትን ክፍያ እንደምትከፍል ነው ያሳወቀችው። የአየር መንገዶች ዝግ መሆናቸውን ተከትሎ ክፍያቸውን እንከፍላለን ስትል ነው ኤሚሬትስ የገለጸችው ማለት ነው። የአቡዳቢ የባህል ቱሪዝም መምሪያ እንዳስታወቀው ከሆነ በከተማዋ ለሚገኙ ሆቴሎች መልእክት አሳልፏል የተባለው እንግዶቹ እንዳይከፍሉ ስትል ነው የገለጸችው። ወይም ከሆቴል ደግሞ እንዳታስወጧቸው ክፍያቸውን እኛ እንከፍላለን ሲሉ ነው እንግዲህ የገለጹት ማለት ነው። በዚህ በባህረ ሰላጤ ሀገራት ወደ 20 የሚጠጉ እንግዶች እንግዲህ ወይም ጎብኚዎች እንዳሉ ይታወቃል። በኤሚሬትስን ጨምሮ እነ ሳውዲ እነ የተለያዩ ሀገራት ጨምሮ ማለት ነው በዚህ በየአረብ ሀገራት ላይ እንዳሉ ይታወቃል። እነዚህ እንግዶች እንግዲህ የአየር መንገድ ዝግ መሆኑን ተከትሎ በተለያዩ ሆቴሎች እንደሚገኙ ይታወቃል። እናም ወጫቸውን መንግስት እንደሚሸፉን ነው የገለጹት። ዱባይም ይህንን ተከትላ ውሳኔውን አሳልፋለች። እንግዲህ ከዚህ ጋር በተገናኘ ግን ኤሚሬትስ የአየር መንገዷን ዛሬ ምሽት ክፍት እንደምታደርግም የተወሰነ መልኩ ክፍት የተወሰኑ ጉዞ እንደሚጀምሩ ነው የታወቀው። እንደዚሁም ከዛሬ ጀምሮ የዱባይ ኤርፖርትም የተወሰነ ወይም በከፊል ስራ እንደሚጀምር ነው ያስታወቁት። እንደዚሁም አቡዳቢ እንደዚሁ 8 በረራዎችን አድርጓል። የአቡዳቢ 8 በረራዎች አድርጓል። ነገር ግን የጭነት ናቸው። ወደ ሆንግ ኮንግ ነው በረራ ያደረገው የተባለው። ነገር ግን እነዚህ በረራዎች ሲደረጉ ከኤርፖርት በኢሜል ወይም በስልክ ካልተደወለላቸው እንዳትመጡ ተብሏል።
የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር እንደሚችል ስጋቶች እየተሰሙ ነው የሚገኘው። በኢራን እስራኤልና እንደዚሁም ደግሞ አሜሪካ ጦርነት ምክንያት ጭማሪ አሳይቷል የተባለው ጦርነቱ ሳይጀምር በፊት የነበረው ዋጋ $72.8 ነበር አንድ በርሜል ማለት ነው። አሁን ግን $80 መግባቱ የተነገረው። ከዚህ ጋር በተገናኘ ግን እንግዲህ በአውሮፓ የተፈጥሮ ጋዝ ዋጋ በ50% ጭማሪ አሳይቷል የተባለው ይህ እጅግ ከፍተኛ ጭማሪ ያሳየው 50% ነው የጨመረው የተፈጥሮ ጋዝ ማለት ነው። ሌሎች ግን እንግዲህ 9% ብቻ ነው ጭማሪ ያሳዩ ተሰበው። ነገር ግን ጦርነቱ ወራትን ሊቆይ ይችላል ተብሎ ስለተሰጋ ምናልባትም ከዚህ በላይ ይጨምራል ተብሎ እየጠበቀን የሚገኝ አዲስ መረጃ እንደርሳችሁ ፎሎ እና ሰብስክራይብ ያደርጋችሁ አብራችሁን ቆዩ። መልካም ቆይታ። ዶናልድ ትራምፕ ጦርነቱ ገና አልተጀመረም ሲሉ መናገራቸው ብዙዎችንም እያነጋገረ ነው የሚገኘው። ጦርነቱን ገና አልጀመርንም፣ ዋናው ጦርነት ገና ነው ሲሉ ነው የገለጹት። ይህንን ንግግር ያደረጉት ደግሞ ለሲኤንኤን ነው የተናገሩት ማለት ነው። ትራምፕ እንዳሉት ከሆነ እኛ ገና አልጀመርንም ጦርነቱን ማለታቸው፣ ምክንያቱም ይሄ ምስራቅ ቀጠና አሁንም ውጥረቱ ተባብሶ እንዲቀጥል ስጋት ሆኗል ነው የተባለው። ከዚህ ጋር በተገናኘ ግን ኢራን አንድ የአሜሪካን መርከብ መምታቷም እየተነገረ ነው የሚገኘው። መርከቧ ጉዳት መድረሱን ነው ያሳወቀው። ነገር ግን ከአሜሪካ በኩልና ከሌሎች ሚዲያዎች እስካሁን የተሰጠ ይፋዊ ማብራሪያ የለም ስለዚህ ጉዳይ። ነገር ግን አንድ የመጀመሪያው መርከብ ጥቃት ደርሶበታል ተብሎ የተነገረው ኢራን አሁንም በበርካታ የሚጠጉ ሚሳይሎችን እያስወነጨፈች ትገኛለች ወደ ተለያዩ ሀገራት።